በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመጥምቁ ቅዱስ ዮሐንስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ገድለ ዮሐንስ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አዋጅ ነጋሪ ንስሐን የሰበከ የልዑል አምላካችን የኢየሱስ ክርስቶስ ነቢይና ሰማዕት የሚሆን የቅዱስ ዮሐንስን በወርሃ ሚያዝያ የሚነበብ ነገረ ገድሉን ረድኤተ እግዚአብሔርን አጋዥ በማድረግ እንጀምራለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እንግዲህስ ወደ ቀደመው ነገር እንመለስ። ስለ መጥምቅ ቅዱስ ዮሐንስ ቅድስት ራስም እንናገር። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ አስቀድመን በወርሃ መስከረም እንደነገርናችሁ ቀዳማዊ ሄሮድስ በቤተልሔምና በዙሪያዋ የነበሩ ሕፃናትን አስፈጀ። ያን ጊዜም ቅድስት ኤልሳቤጥ የተባረከ ቅዱስ ልጇ ዮሐንስን ይዛ ወደ በረሃ ሸሸች። ወደ ኋላዋም አልተመለሰችም። ወደ ዚፋታ ገዳም በደረሰች ጊዜ የሄሮድስ ወታደሮች እንዳይደርሱባት ፈራች። በበረሃውም መሃል ከታላቅ ዓለት አጠገብ ቆማም አንቺ እግዚአብሔር ደብር የምትሆኝ ዓለት ሆይ ከልጄ ከቅዱስ ዮሐንስ ጋር ተቀበይኝ ስትል ጮኸች። ያን ጊዜም ዓለቷ ተሰንጥቃ ሰፊ አዳራሽ ሆነች፣ በውስጧም ኖሩ። ይህች ዓለትም ለመውጣትም ለመግባትም ትከፍትላቸዋለች፣ በክረምት ታሞቃቸዋለች፣ በበጋም በነፋስ ታቀዘቅዝላቸዋለች። የተሰደዱትን የሚረዳ የእግዚአብሔር ፈቃድ ነውና። መጥምቀ መለኮት ቅዱስ ዮሐንስም በኢየሩሳሌም መንደርና በዙሪያዋ መታየት በጀመረ ጊዜም እግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ ይሰብክ ዘንድ ጀመረ። የይሁዳና የሰማርያ ሰዎች ሁሉ ቅዱስ ዮሐንስ የንስሐ ጥምቀት ወደሚያጠምቅበት ስፍራ ይሄዱ ነበር። ኃጢአታቸውንም እየተናዘዙ ሁሉንም በዮርዳኖስ ወንዝ ያጠምቃቸው ነበር። የማርቆስ ወንጌል ምዕራፍ 6 ቁጥር 9። የመጥምቅ ቅዱስ ዮሐንስ ልብሱም የግመል ጸጉር፣ ትጥቁም የተታታ ቆዳ ነበረ። ምግቡም አንቦጣና ጋጃ ማር ነበር። ይህ ነቢየ ልዑል ስለ ልዑል አምላካችን ኢየሱስ ክርስቶስም ከእኔ በፊት የነበረው ከእኔ በኋላ ይመጣል፣ እርሱ ከእኔ ይበልጣል፣ የጫማውን ማዘቢያ ከእግሮቹ ልፈታ የማይገባኝ ነኝ። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል ብሎ መስክሯልና። ያን ጊዜም ጸሐፍት ፈሪሳውያን ወደ መጠመቂያው ስፍራ በዝግታ በመጡ ጊዜ ይገሥጻቸው፣ እናንተ የምድር እፉኝቶች ከሚመጣው መቅሰፍት ታመልጡ ዘንድ ማን መከራችሁ? ለንስሐ የሚያበቃችሁን በጎ ሥራ ፈጽሙ እያለ ይዘልፋቸው ነበር። ዳግመኛ ሄሮድስ የወንድሙ ፊልጶስን ሚስት እንዳገባ በሰማ ጊዜ የቅዱስ ዮሐንስ ልብ ተቃጠለ። ወደ አንቲጳስ ሄሮድስ ቤተ መንግሥት ሄዶ የወንድምን የፊልጶስን ሚስት ልታገባ አይገባም ሲል ገሠጸው። ስለዚህም ነገር መጥምቀ መለኮት ቅዱስ ዮሐንስ ሄሮድስ ተቀየመው። አስቀድሞ ግን ቅዱስ ዮሐንስን ስለ ቅድስናውና ጽድቁ ያከብረው ይፈራውም ነበር። አሁን ግን ስለ ወደዳት ዘማ ሴት ሄሮድያዳ ብሎ ተደፋፍሮ ይዞ በወህኒ ቤት አሰረው። በተወለደበት ዕለትም ወለተ ሄሮድያዳ ዘፈነችለት። የቅዱስ ዮሐንስን ቅድስት ራስም ለመነችው። ስለ መሐላው ቅድስት የዮሐንስን ራስ ይሰጧት ዘንድ ወደደ። በእግዚአብሔርና በሰው ዘንድ የከበረ የዋህ ነቢይ ዮሐንስን ከሚያስገድል ለሄሮድስስ መሐላውን ቢተው በተሻለው ነበር። በሄሮድስ ጉባኤ ከነበሩ መኳንንቶችና ሹማምንቱ የወታደሮቹ አለቆች መሃልም ይህ ነገር ከንጉሡም ከእኛም ዘንድ ቢሆን በጻድቁ ቅዱስ ዮሐንስ ላይ ይደረግ ዘንድ አይገባም ያሉ አልነበሩም። ሁሉም የስካር መንፈስ ማስተዋል ነስቷቸዋልና። ከርኩስ ዝሙት የተነሳ ሄሮድስ በተሳሳተ ጊዜ ጻድቅና የዋህ የሚሆን ነቢየ ልዑል ቅዱስ ዮሐንስን በመበደል ሁሉም ከጸጋ እግዚአብሔር ተራቆቱ። አንድ ሆነው እንደ ኖኅ ልጆች በደሉ። ከጥፋቷ በኋላም ኖኅ ምድርን ያርስ ጀመር፣ ወይንንም ተከለ። ከወይኑም ጭማቂም ጠጥቶ ሰከረ። በቤቱም እርቃኑን ሆኖ ነበር። አንደኛው ልጁ ካምም የአባቱን የኖኅን እርቃን አይቶ ሳቀ። ወጥቶም በውጭ ለነበሩ ሁለቱ ወንድሞቹ ሴምና ያፌት ነገራቸው። እነርሱ ግን ልብስንም በትከሻቸው ይዘው የኋሊት ገብተው የአባታቸውን የኖኅን እርቃን ሸፈኑ። ኖኅም ከወይን ስካሩ በነቃ ጊዜ እኒህ ሁለቱ ልጆቹ ያደረጉለትን አወቀ። ልጁ ካምንም ረገመው። ሁለቱ ልጆቹ ሴምና ያፌትንም መረቃቸው። እኒህ በርጉም ሄሮድስ ጉባኤ የተቀመጡ መማክርት ግን እውነተኛው ቅዱስ ዮሐንስን አላከበሩም። አትሰስን ከምትል ከሕገ እግዚአብሔር የራቀ
የርጉም ንጉሥ ሄሮድስን ቁጣ ያስወግዱ ዘንድ አልቻሉም። ርጉም ካህን በተራቆተ አባቱ ኖህ ላይ እንደተሳለቀ በቅዱስ አባታችን ዮሐንስ ላይ ተሳለቁ እንጂ ለእኛስ መለኮትን በዮርዳኖስ ወንዝ ያጠመቀ ቅዱስ አባታችን ዮሐንስ የእግዚአብሔርን ብርሃን ጸጋ የለበሰ ነውና በአማላጅነቱና በጸጋ ረድኤቱ የምታበራ ሰማያዊት ልብስን ያልብሰን። ስለዚህም ርጉምና የረከሰ ሄሮድስ ወታደሮቹን ላከ። ወታደሮቹም በሰይፍ የከበረች የቅዱስ ዮሐንስን አንገት ቆረጡ። ራሱንም በወጭት አድርገው በንጉሡ አዳራሽ በተቀመጡ አለቆች፣ መኳንንትና በሰራዊቱ መካከል አመጡት። የቅዱስ ዮሐንስ አንገት በተቆረጠች ጊዜ ዓይኖቹ ተገልጠው ፊቱም እንደ ፀሐይ ያበራ ነበር። መልካም መዓዛም ከእርሱ ይወጣ ነበር። በወህኒ ቤት የቀረ የቅዱስ ዮሐንስን ሰውነት ግን ደቀ መዛሙርቱ እስኪመጡ ድረስ የንጉሥ ሄሮድስ ግምጃ ቤት ጠባቂ ሚስት በዚያ ትጠብቅ ነበር። ይህች ሴት ከመዋዕለ ስብከቱ ጀምሮ ቅዱስ ዮሐንስን እጅግ የምትወደው ደግ ነበረችና ደቀ መዛሙርቱም የቅዱስ ዮሐንስን ሥጋ ተሸክመው ወሰዱት። በነቢዩ ኤልሳዕ መቃብርም ቀበሩት። የመጥምቁ ቅዱስ ዮሐንስን ቅድስት ራሱንም ንጉሥ ሄሮድስ ለወንድሙ ልጅ ትሰጥ ዘንድ አዘዘ። ይቺ ወለተ ሄሮድያዳም ወስዳ ለእናቷ ሄሮድያዳ ሰጠቻት። ይቺ ሄሮድያዳም የቅዱስ ዮሐንስን ራስ ዓይኖች ተገልጠው መልኩም ያው ሆኖ ፊቱም እንደ ፀሐይ ሲያበራ ባየች ጊዜ ሥልጣን ያለው ንጉሥን ያልፈሩ እነኝህን ዓይኖች እንግዲህ እኔ በእጅ አጠፋቸዋለሁ፣ ንጉሥ ሄሮድስ ወይ የወንድምን የፊልጶስ ሚስት ታገባ አይገባም እያለች ይህችን አንደበትም ከእንግዲህ ቆርጣለሁ፣ የዚህችንም ራስ ፀጉርም ላጭቼ ከምንጣፌ በታች እግሬ መረገጫ አደርጋለሁ እያለች በቅድስት ራሱ ላይ ትዝብት። ዳግመኛም የመጥምቅ ቅዱስ ዮሐንስን ፊት ትመታ ዘንድ እጇን አነሳች። ያን ጊዜ ቅዱስ ዮሐንስ የራስ ፀጉር በወጭቱ ላይ ተዘረጋች። በግራና በቀኝም ክንፍ አውጥታ ንስር በክንፎቹ እንዲበር የቤቱን ግድግዳ ሰንጥቃ ወደ ላይ ወጥታ በረረች። ያን ጊዜ የሄሮድያዳ እጆች ከትከሻዋ ተቆርጠው ወደቁ። ምድርም አፏን ከፍታ ሰውነቷን እስከ አንገቷ ዋጠቻት። ስለ ዓመጿም ከነ ሕይወቷ ከጥልቁ በታች ወረደች። ጇም የቤቱን ዕቃ ሁሉ ትሰብር ጀመረች። ከወታደሮቹም አንዱ የሄሮድያዳን የተቆረጡና የተኮማተሩ እጆች ይዞ እያለቀሰ በተቀመጡት ሁሉ መሃል ወደ ንጉሥ ሄሮድስ ቀረበ። ሄሮድስም ምን ሆነሃል? ምንስ ያስለቅሳል? አለው። ወታደሩም ወዮልን፣ ወዮታ ይገባናል፣ ወደ ቤታችን የነቢዩ ቅዱስ ዮሐንስን ራስ አግብተናል በማለት ሄሮድያዳ እንዴት እንደሆነች ነገረው። ንጉሡ ግን አላመነውም። ወታደሩም ከትከሻዋ የተቆረጡ እጆቿን አውጥቶ በቀይ ሐር ከወርቅ ቀለበቶች ጋር ያጌጡ ጣቶቿን አሳየው። በእጆቿም ላይ የወርቅና የብር አንባር ነበር። ያን ጊዜም ርጉም ንጉሥ ሄሮድስ በታላቅ ውርደትና ኅፍረት ከዙፋኑ ተነስቶ ወደ ሄሮድያዳ ቤት ሄደ። የሄሮድያዳንም አንገት ከምድር ላይ ተተክሎ በግልጥ አየ። መሬቱንም ቆፍረው ሥጋዋን ያወጡ ዘንድ አዘዘ። ሰውነቷን ግን አላገኙም፣ ከነ ሕይወቷ ወደ ጥልቁ ወርዳለችና። የሄሮድያዳን ጠባቂ የሚወሉ ሲሆን ትጠብቅ ነበር ብሎ በመኳንንቱ ፊት አንገቱን በሰይፍ ይቆርጡት ዘንድ አዘዘ። የርግምት ሄሮድያዳንም ራስ ከጥልቅ ባሕር ውስጥ አለው። ታላቅ ዓሣ አንበሪም ዋጣት። ልጇ ግን ራሷን በድንጋይና በእንጨት እየመታች ሄሮድስ ሆይ ወንድም የፊልጶስ ሚስት ልታገባ አይገባም እያለች ትጮህ ጀመር። ከብደቷም የተነሳ ራሷን እየነጨች በሰው ላይ ትዘል ነበር። ንጉሥ ሄሮድስም ከመሸበሩ የተነሳ አንገቷን በሰይፍ ይቆርጡ ዘንድ አዘዘ። ወደ ታላላቅ መኳንንቶቹና ሰራዊቱም ተመልሶ ለማንም እንዳይነግሩ ሁሉን አዘዛቸው። ነገር ግን ርግምትና የረከሰች የሄሮድያዳ ነገር ለሰው ሁሉ ፈጥኖ ተገለጠ፣ ታወቀ። የሚያጸይፍ መዓዛዋም እጅግ ሸተተ። የከበራችሁ ወንድሞቼ ሆይ ይህች ታላቅ የከበረችም ቅድስት የዮሐንስ ራስ በወርሃ የካቲት 30 ቀን ማስተማሯን ጨርሳ አርፋ ከተገለጠችም በኋላ በዚች በወርሃ ሚያዝያ 15 ቀን በነቢይ ኤልሳዕ መቃብር ከተቀበረ ቅዱስና ክቡር ሥጋው ጋር አንድነት ይቺ ቅድስት ራስ የተገኘችበት ወር ናትና በነቢየ ልዑል መጥምቅ ቅዱስ ዮሐንስ ቅድስት ኃይለ ጸሎቱ የምናምን እኛን ከጥልቅ የኃጢአት ጉድጓድ ከበደልም ባሕር ያወጣን ዘንድ ከፈተና የሚሰውር መጠጊያ ይሁነን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና የእግዚአብሔርን ጎዳና የሚያዘጋጅ ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ስሟ ሂሩና የተባለች አንዲት ሴት ነበረች። ቅድስት ራሱ ከተከበረ ሰውነቱ ጋር በተገናኘችበት በዚህች ወርሃ ሚያዝያ 15 ቀን የቅዱስ ዮሐንስ መታሰቢያውን መብልና መጠጥን በማዘጋጀት
በብዙ ጥንቃቄና በብዙ ደስታ ታከብር ነበር። ይህቺ ሴት በዚያ አገልግሎት ሳለችም ከእግር እስከ ራሷ በቁስል ተመታ ጽኑ ሕመምን ታመመች። ቁስለ ሥጋዋም በመሽተቱ በአይድም ቢሆን ዘመድ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደነገረን እንደ ሳምራዊ ሰው ከሚራዳት ከአንድ ፈራዬ እግዚአብሔር ደግ ካህን በቀር የሚቀርባት አልነበረም። ይህ ካህንም ከሰው ተሸሽጎ ችግረኞችንና ድሆችን ይልቁንም ፈጽሞ መጠጊያ የሌላቸው ዘመድ ያጡትን ይጎበኛቸው ነበር። አንዲት ዕለትም በቁስለ ሥጋዋ ሁለንተናዋ ወደ ታመመ ወደዚች ሴት መጣ። እንደ ልማዱም ወደ እርሷ ገብቶ ሕመሟን ሁሉ ጠየቃት። ጭንቀቷን ሁሉ ካየ በኋላ ወደ ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስ ደብር ሄደ። ነገር ግን በሄደበት በቅዱስ ዮሐንስ ቤተ ክርስቲያንም አልቆየም። ይልቁንም በአማላጅነቱ በሽተኞችን ፈጥኖ የሚፈውስ የቅዱስ ዮሐንስ ጸበል ይዞ ወደዚያ ሴት ፈጥኖ ተመለሰ። ይህችንም ሴት ከታመመችበት ደግፎ አነሳት። በቅዱስ ዮሐንስ የምትታመኝ አንቺ ሴት ሆይ በወርሃ ሚያዝያ 15 ቀን በየዓመቱ እርሱን በማመን መታሰቢያውን ታደርጊ ነበርና ጌታችንም በቅዱስ ወንጌል በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ዋጋውን እንዳያጣ እውነት እላችኋለሁ ይላልና እግዚአብሔር ድካምሽን ከንቱ አያደርግም አላት። ይህ ፈሪሃ እግዚአብሔር ካህንም ይህንን ብሎ በመጥምቀ መለኮት ቅዱስ ዮሐንስ ጠበል አጠመቃት። 7 ቀን ከተጠመቀች በኋላ ይህቺ ደግ ሴት ተፈወሰች። ሁለንተናዋም እንደ ቀድሞ ሆነ። በአማላጅነቱ የፈወሳት ቅዱስ ዮሐንስንም አመሰገነች። የነቢየ ልዑል ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።